ይሄ ድምጽ ይሰማል? አዎ ደፈጣው ተካላችሁ ደፈጣው ይሄ ለማስገድ የሰራችሁ ስራ ደፈጣ ይሄ ለማስገድ የሰራችሁ ስራ ተካላችሁ። የት ነው ያለው? አሁን የት ነው አንተ ያለው? ይሄ ላይ የሰራችሁ ስራ ቴንኪው። ይሄን የሚያክል ጥይት ነው ይሄን የሚያክል ነገር ስላደረጋችሁልኝ ቴንኪው። አሁን በኋላ ግን እናንተ ጠላቶች ናችሁ። የት ነው ያለው አንተ አሁን? ዝም በል። አሁን በኋላ አንተና እኔ ጆሪ ነው እንትነኝ እንስላለህ። ኧረ ተው ተረጋጋ። ዝም በል ወሬ በጣም ሙጫ ላይ ያረጋችሁ ነገር ተሳክቶላችሁ አበል ይዞ መቻ ይሁን ቆስያለሁ። ቴንኪው እንኳን ደስ አላችሁ። እንኳን ደስ አላችሁ። ቁርበት አሁን በኋላ ሁለተኛ እኔ አድናለሁ። እመነኝ ቆስያለሁ። እመነኝ ገደሉ ፈልገኝ ገደሉ ይተዳደኑ ወይስ መሀል ላይ? ሰላም ሰላም፣ እንደምን አላችሁ? ከኔ ጋር በጣም ሁሉ ሰላም እግዚአብሔር ይመስገን። አርበኛ ኮማንዶ ፍቅሩ እባላለሁ። የአማራ ፋኖ ብሔራዊ ኃይል አፋባሃ ምኒልክ ዕዝ ላስታ ሳምነው ኮር ምክትል ወታደራዊ አዛዥ ነኝ ማለት ነው። ዛሬ ሁለት ነገሮችን ይዤ መጥቻለሁ ማለት ነው። አንደኛው መልእክቴ ምንድነው? በኔ ስምና በኔ ፎቶ ፌክ አካውንቶች ተከፍተው ሰላዮችና ደህንነቶች የአማራን ወጣቶች ወደ ፋኖ ትግል ተቀላቅላላችሁ እያሉ እያሰሩ እያፈሱ ይገኛሉ ማለት ነው። ስለዚህ አንደኛው መልእክቴ ምንድነው? ይሄ ነው። የአማራ ወጣቶች በሙሉ በውስጥ መስመር ስልካችሁን አስቀምጡልኝ፣ መረጃም እንለዋወጣለን ማለት ነው። ወደ እኔ ጀግና ዘር ነኝ። አማራዊ ነኝ። በቃ አማራ ነኝ። ስለዚህ አማራን ደግሞ ነፃ ለማውጣት ነገም ዛሬም ቢሆን ህይወቴን እስከ መስጠት ድረስ ታገላለሁ። ተደብቀህ ታቅራራም ምንም አታመጣም። ፊት ለፊት ገጥመናን መታየት ነው እንግዲህ። ይሄን ነው የምለው። ቴንኪው በጣም የማመሰግነው። ምንም ግረግሩ ባሳምነው እያልናችሁ እንኳን የመታችሁን አንቆሻሻ ይኸው ቆስ እየየርኩላችሁ ነው። እሺ ቴንኪው። እኔ ሱቅ ደግሞ ዶክራችኋለሁ። አንተንም ምሬ ነው ዶክራችኋለሁ። እኔ ይሁን ዶክራችሁ እንኳን ቆስ እየየርኩ ነው እንኳን አልሞት ዶክራለሁ። ያሳምነው ባሳምነው እንጀራችሁ እንኳን ተቆሳችሁት። በእኛ ለምናችሁ የመጣችሁ ብሬና ስናይፐር እኔ ጋር ዘነበብኝ። ይሄው ሙጃዝ ይታዘባችኋል። እኔ ጀግና ሁሌም ጀግና ነኝ፣ ግን አሳዳችኋለሁ። ካሁን በኋላ ካንተ ጋር ሳልሰለፈው ካሁን በኋላ ከጥላት ጋር እሰለፋለሁ። አንተ ግን አንተንም ማንንም እገላችኋለሁ። እመነኝ። ሄሎ አንተ ብሽ ወይ ነው ዳሜጅ ያደረገ እሱን ለምዶ ደግሞ አንድ የወሎ ጀግና የሚመስል ጡንቻ ያለው ልጅ ዝናብ ለብሶ ቁጭ ብሎላል። ከዚያ ከስር ለአማራ የተከፈለ ዋጋ ፍቅሩ እኮ ዝናብ ቀርቶ እሾህ እግሩን እኮ እየቀጠቀጠው ያደገ ልጅ ነው። ዘመነ ካሴ ውሃ መሻገር አይደለም ጥፍጥፍ እበት እየተጫነ ያደገ ልጅ ነው። ቤት በበት እያስለቀለቅን ያሳደግነው እኮ አማራ ነው። እኔ እንጨት እየፈለጥኩ ነው ያደግኩት ለእናቴ። የምን መዋሸት ነው? እኔ እርሻ አላረስኩም፣ አጨዳ አላጨድኩም፣ አልችልበትም። ይሄው እዚህ ማስታወሻ አለኝ። እዚህ ተቆርጭ ይሄው አያችሁ። እማላውቀውን አልሚን ማጭድ የሚባል ይዤ እንደው የሆነ ስንዴ ነው ምናምን ጤፍ ከትናንት ወዲያ ምን አድርጎልህ ዝናብ ይደበድባል። ለሌላ ያለ ዝናብ ሲወርድ አውቆ ቪዲዮ አስቀርጾ ሴልፎን ስፋን ነው ምን አገባው? ዩቲዩብ የሚያይፋን ነው እኮ ነው የተፈጠረው። ጎበዝ የኛ ፋኖ በተለይ የአማራ ፋኖ በእውነት በዓለም ላይ ጊነስ ቡክ ላይ ይመዝገብ ቢባል የአማራ ፋኖን ያደረገው ጀብድ የለም። ዩቲዩብ የሚያይፋን ነው። ጮቄ ተራራ ላይ ሆኖ ኢንተርኔት ገባ ይባላል። ገባ የሞጣን እንስማው። የፍቅር ፊልም የሚያይ እኮ ፋኖ አለ። ታውቃላችሁ? ይሄ የአማራ ፋኖ አይደለም። እነ ዘመነ ካሴ ያላመጡብን ስታይል የለም። ውሃ መሻገር ቁምጣ አድርጎ አይተባል። ወገቡ ሲታሽ ከርሞ እኮ ነው ውሃ ሲሻገር ያሳያል። ያ ሁሉ እነ አስረስ እኮ አሁን ህግ ያጠናል ያስከሳል። በእውነት አማራ ነፃ ሲወጣ እነዚህ ሰዎች አስረስ ራሱ የህግ አዋቂ በመሆኑ
እድሜ ልክ አይበቃው ሊሰቀል ይችላል ህግ እያወቀ በማጥፋቱ አሁን አስረስ ማረዳን ያስ ጂኦግራፊ ስለተማረ ነው ጂኦግራፊም አየነው እኮ ወደ አዲስ አበባ ላይ አሁን እንዲሆን ያው ጣጥቆኝ የመጣው ነው ነገር የመጣው ጣጥቆኝ ይሽቃል ምን ሊፈለግ አሁን ይቀልባል አሁን በኋላ ድርጅት ነው እንደዚህ ያልመሰለ ነበርኛ አይደለ የሪስታችሁ ግን ጠብቅ ከወንድሞችና ከኛ መካከል ያስመጣን ካሁን በኋላ እማነኝ ይላል ያሳምነኝ ሙት ያሳምናት ይገኝ ሌሎች ከሆኑ ለሰውየው ስለምንደው ቆሻሻ አሳያችሁኝ ሰሞኑን የተናገሩት ነገር እውነት ደስ አይላችሁ መቼም ወታደራዊ መሪ እኮ እውነት ሲናገር ደስ አይላችሁ እናንተ ለማንኛውም ቴንኪው እሺ ወጣሽ አሁን ወጣና ነገር እናወራለን እሺ አረ በጣም ተሳፍራላችሁ ማርያም እኔ እንደዚህ ያልነበረኝ ነው እግዚአብሔር በቅን ነበር የምታከለው እኔ እግዚአብሔር ንገርህ ይኸው እኔ ለሰማን ወንድሞች እነ ተስፋውን ያጣውበት ታውቃቸዋለህ ወንድሞች ራስ ወንድሞች ናቸው ያጣውበት ትግል ነበር እኔ ቆስዬው ይኸው የወሰሪ ነው እግዚአብሔር ይመስገን በጣም ተሳፍራላችሁ ማን አቆሰለው ወገን አራ ሰራዊት መጥቶ ይታኮሰልኝ ነው አሪፍ ነው ጥሩ ነው አሪፍ ነው ነው እዚያው ሙጃ ላይ ሰራዊት መጥቶ ይታኮሰልኝ ነው ጥሩ አርጋ የሪስታችሁ እናንተ ማብሰላችሁኛ ልክ ሶስተኛው ክፍል ላይ የፋኖን የገመገሙበት አለ የፋኖና የአማራ ክልል የትጥቅ ትግል በሚል አውድ ስር እንዲህ ገምገመዋል አፋብን እንዴት ይታያል የሚለውን ደግሞ ከአገዛዙ አንጻር እኒ በአሁኑ ወቅት በአገሪቱ የፖለቲካ መረጋጋት ላይ እጅግ አሳሳቢና ፈታኙን የቀረበው የፋኖ እንቅስቃሴ ስጋት ላይ አይደሉም ለስጋት ምንድነው አሁን የኛ ስጋት አይደሉም ገለመሌ ተበትነዋል አልቀዋል ምናምን የምትለው የጓሮ ምንድነው የሚዲያ ላይ ለፕሮፓጋንዳ የምትመጣው ነገር እሷ ተሸኝታ የጫወታው ሜዳና ቅርጽ ተለውጦ በግምገማ ሰዓት እንዴት እየየ እንደሚሉ ተመልከቱ በአሁኑ ወቅት በአገሪቱ የፖለቲካ መረጋጋት ላይ እጅግ አሳሳቢና ፈታኙን የቀረበው የፋኖ እንቅስቃሴ ከቀላል የክልል ግጭት ባለፈ የሥርዓቱን መሰረት እየነቀነቀ ያለ ብሔራዊ ስጋት ሆኗል ይላል ከዛ ይቀጥልና ፋኖ ቀደም ሲል በነበረው የሰሜኑ ጦርነት ወቅት ለፓርቲያችንም ሆነ ለመከላከያ ሰራዊት ይላል እንደ ዋነኛ ደጋፊና አጋር ሆኖ ቢያገለግልም አሁን ግን የሥርዓቱ ቁጥር 1 ይሄን ያዙልኝ አሁን ግን የሥርዓቱ ቁጥር 1 የደህንነት ስጋት ሆኗል ይሄንን አስምሩበት ቁጥር 1 የሥርዓቱ የደህንነት ስጋት ሆኗል ይሄን ያሉ ቁጥር 1 ሰው በአንደኛ ደረጃ የኦህዴድ ጠላት ማን ነው በጠላትነት ሲፈርጅ ኦህዴድ ማንን በቀደው ላንተ ሚልህ ወያኔ ነው ሚልህ አይደል አገሪቷን ሊያፈርስ ወያኔ አንተን ራሱ ፋኖ ይልና የወያኔ ተላላኪ ይላል ግን ወያኔ ሳትሆን ዋነኛ የሥርዓቱ ስጋት አደጋ የተደረገው ግን ፋኖ ነው የተገመገመው ፋኖ ተብሎ ባይሉ ነው የሚገርም ከአዲስ አበባ በምን ርቀት ላይ ነው አሁን የአፋብን ኃይሎች የሸዋ ጠቅላይ ግዛት ቀጠና ላይ ትግል የሚያደርጉ አካላት በሙሉ በምን ሁኔታ ላይ ነው ያሉት እግረኛ ሄዳል ኮማንዶ ይላሉ ባህር ኃይል ይላሉ ምናምን ይላሉ በሙሉ ምሽክ ያደረገ አሰልፎ የነዳ ምርኮ በምርኮ ነው የሚያደርገው ሙትና ቁስለኛ ነው በተደጋጋሚ ጦርነት አድርገዋል ፈቅ ማለት እንደማይችሉና ሊያጠቁ እንደማይችሉ ይሄንን አረጋግጠዋል ይህ ለውጥ የመጣው በፓርቲያችንና ይላል በክልሉ ልሂቃን መካከል በነበረ አለመግባባት ብቻ ሳይሆን ይሄ ሁኔታ የመጣው መንግስት የወሰዳቸው አንዳንድ ወታደራዊና ፖለቲካዊ እርምጃዎች በህዝቡ ዘንድ የተሳሳተ ትርጉም በማግኘታቸው ነው በተለይም ይላል የመከላከያ ሰራዊት መልሶ ማደራጀትና የክልል ልዩ ኃይሎችን የመበተን ውሳኔ በአማራው ልሂቅ ዘንድ ክልሉን ለማጥቃት የማጋለጥ ሴራ ተደርጎ በመወሰዱ ለፋኖ መጠናከር ትልቅ የሞራል ስንቅ ሆኗል ይላል የአማራ ህዝብ በዚህ ደረጃ ነቅተዋል የሚል ግምገማ አላቸው ሰየው በመከላከያ ሪፎርም ላይ እነሱ በተሳሳተ መንገድ ህዝቡ በደረሰው ምናምን ይላል ማለት ነው ምንድነው የተሳሳተው ህዝብን እንደ ህዝብ ተሳስቶ ነው ይላል በአደባባይ ስለሚያይ የሚቀርብለት መረጃ ከሀ እስከ ፐ እንዴት በሞኖፖሊ የኦህዴድ ኃይሎች ተቆጣጥረው ጫውታውን እንደሚጫወቱት ነው እንቀጥል የፋኖ እንቅስቃሴ ይላል
የፋኖ እንቅስቃሴ አደገኛነት የሚመነጨው ይልና በጫካ ካለ የሽምቅ ውጊያ አልፎ በከተሞችና በገጠሩ ማህበረሰብ ውስጥ ትልቅ የሆነ የህልውና ተቆርቋሪነት ስሜት መፍጠሩ ነው። ደጀኑ ህዝብ ነው ያላችሁ። ይሄን ኮዝ አለው። የፋኖ ትግል ማሸነፊያውም ይሄ ነው። ኮዝ አለው የሚለውን ነው። የተቆርቋሪነት ስሜት መፍጠሩ ነው። ይህም የመንግስት መዋቅር በክልል ውስጥ እንዳይሰራ፣ አሁን ደግሞ ሌላ መረጃ ያዙልኝ። የመንግስት መዋቅር በክልል ውስጥ ይላል እንዳይሰራ፣ የግብር አሰባሰብ እንዲቋረጥ፣ የአካባቢው አስተዳደሮች እንዲፈርሱ አድርገዋል። ምንድን ነው ስንነግራችሁ የከረም ነው። በሁሉም ቦታ ፈርሷል። ያለው ከተማ ላይ ነው። በመከላከያ ታጅቦ ነው። ብአዴን የሚፎክራትን እስትንፋስ ምናምን እርሳው። በእያንዳንዱ ወረዳ ላይ በእያንዳንዱ ቀበሌ አታስበው ነው የምልህ። ቀበሌ ላይ የለም። ወረዳ ላይ አሁን ቅርብ ጊዜ በየቦታው ምን ሁኔታ ላይ ነው ያላችሁት ብዬ ቃለ ምልልስ በማደርግና በምጠይቅ ጊዜ ነፃ ቀጠና ከያዛችሁ በነፃ ቀጠናችሁ እናንተ ምንድን ነው የምታደርጉት? እንዴ በነፃ ቀጠናማ አስተዳደር መስርተን አስተዳደር አቁመን ህብረተሰቡ የዕለት ተዕለት የህዝብ አገልግሎት እያገኘ ነው። በአሁን በቀበሌ ህብረተሰቡ ማንኛውንም አገልግሎት ያገኛል። በተቆጣጠራችኋቸው ቦታዎች በሙሉ አዎ አብዛኛውን ተቆጣጠሩታል። ሲቪል አስተዳደር ተመስርቷል በፋኖ። ከዚህም በላይ አሁን ደግሞ ይሉ ከዚህም በላይ ይልና ፋኖ ከህወሓትና ከሻዕቢያ ጋር በቅንፍ የጋራ ጠላት ይልና የጋራ ጠላት በሚል ሰበብ ስልታዊ ትብብር ለመፍጠር እያሳየ ያለው ፍላጎት ለፓርቲያችንም ሆነ መንግስታችን እጅግ አደገኛ ነው ይላል። ቀደም ሲል በታሪክና በፖለቲካ የማይገናኙት ይላል። ቀደም ሲል በታሪክና በፖለቲካ የማይገናኙት እነዚህ ኃይሎች በብልጽግና ላይ ያላቸው ቂም አንድ እንዲሆኑና የመረጃ እንዲሁም የትጥቅ ልውውጥ እንዲያደርጉ እድል ሰጥቷቸዋል። ይህ የታጠቁ ኃይሎች ጥምረት በአዲስ አበባ ዙሪያ ያለውን ቀለበት በማጥበቅ ስርዓቱ በኃይል እንዲወገድ ግፊት ማድረጉን ቀጥሏል። ይቀጥላል። ፋኖ አሁን ላይ ይላል ፋኖ አሁን ላይ ያለው የትጥቅ አቅምና የሰው ኃይል በክልሉ ያሉ ዋና ዋና መሰረተ ልማቶችንና የመንግስት ተቋማትን እስከ መቆጣጠር የደረሰ በመሆኑ ይህንን ኃይል በወታደራዊ እርምጃ ብቻ ለመደምሰስ መሞከር የሰሜኑን ጦርነት አይነት አዙሪት ውስጥ ከመክተት ባለፈ ለስርዓቱም ምንም አይነት ድል አያመጣም ይላል። ሁለተኛው መልእክቴ ምንድነው? የአማራ ተወላጆች የሆናችሁ የኮማንዶ ምልስ፣ የአድማ በተና ምልስ፣ የልዩ ኃይል ምልስ፣ የምንሻ ምልስ የሆናችሁ በሙሉ ከሰራዊት ተቀላቀሉ የነበራችሁ በሙሉ አሁን ወደ ፋኖ ትግል መቀላቀል የሚፈልጉ በሙሉ በውስጥ ስልካችሁን አስቀምጡልኝ፣ በውስጥ መስመር መልእክታችሁን አስቀምጡልኝ ማለት ነው። ወደ ፋኖ መጥታችሁ መቀላቀልና መታገል ትችላላችሁ። ይሄ ነው መልእክቴ። ድል ለአማራ ማህበረሰብ፣ ድል ለፋኖ።